ማብራት የሚዘረጋው የውሃ የሚያስቆፍረው ትምህርት ቤት የሚያሰራው ሆስፒታል የሚያሰራው እኔ የላኩት ብር የት ሄዶ ነው ብሎ ጤነኛ የፌዴራል መንግስት ካለ እሱ ራሱ መጠየቅ አለበት። ማንን ነው የሚጠይቀው? እነዚህ በስልጤ ምድር ላይ ብልሹ አሰራር የመሰረቱ ከላይ በነገራችን ላይ ከላይ ያሉ ሰዎች ናቸው ከታች አስተዳደሩ የሚዘረጉት። እንደዛ ነው። ይሄ በቃ የሆነ አካል ደስ ካላቸው ለዚህ ሰንሰለታቸው አሪፍ ከሆነ ይመድቡታል። የሆነ ስልጤ አካባቢ ላይ የሆነ ቅበት ላይ ወይ ደግሞ ሳንኩራ ላይ ወይ ደግሞ ዳሉቻ ላይ ወይም ደግሞ ለንፉሮ ላይ ወይም ደግሞ ሚቶ ላይ ወይም ደግሞ ኡዳሳ ላይ ወይም ደግሞ በቃ የሆነበት የስልጤ ክልል ላይ አዘርነት ላይ ምናምን ሞጎ ላይ ምናምን በቃ የሆነበት ላይ ይመድቡታል ለሰንሰለታቸው የሚመቻቸው ከሆነ። አሁን አዲሱ የስልጤ ትውልድ አስተሳሰብ ምንድነው? አዲስ ነገር እንፈልጋለን ነው። አዲስ የአስተዳደር ስርዓት ያስፈልገናል ነው። ችግራችንን እኛም እያዋጣን ከመንግስትም የተሰጠንን ከፌዴራል መንግስት የተሰጠንን ባጀት ልማት ላይ የሚያውል አዲስ አስተሳሰብ፣ አዲስ ለስልጤ ህዝብ ጥሩ አቋም ያለው የስልጤ ተወላጅ ያስፈልገናል ነው። እና ይሄን በምንልበት ሰዓት አስቡ፣ የስልጤን የውሃ ችግር ለመቅረፍ ብር ያሌላቸው ሰዎች፣ የስልጤን የመብራት ችግር ለመቅረፍ ብር ያሌላቸው ሰዎች ለአክቲቪስቶች ከፍለው ሲያሰክሱ አይቻለሁ። በነገራችን ላይ የሆነ አክቲቪስት አለ ሶል ውሃ ጠጡ የሚባል ማለት ነው። አሳያችኋለሁ የሰራውን ቪዲዮ ከመስራቱ በፊት እኔን ብሎክ አድርጎ ነው መስራት የጀመረው። ከዚህ በፊት ፍሬንድ አይደለንም፣ ግን ፎሎ አላረኩትም። የሚመጣላቸው ፖስቶቹ ሁል ጊዜ በቃ ብልጽግና ብልጽግና ብልጽግና። እኔ አክቲቪስት ማለት እኔ የማውቀው የህዝብን ህመም አውጥቶ የሚያሳይ የፖለቲካ አመራሮች አክቲቪስቶች የሚያወጡትን ህመም እንዲያክሙ የሚረዳ። ለምሳሌ አመራሮቹ እኮ ሰው ናቸው እና የሚስቱት ነገር አለ። አክቲቪስቶች ያንን ስህተታቸውን ሲነግሯቸው ለማረም ይታገላሉ። ጭራሽ ይሄ በቃ ምንም አይነት ስህተት የለም በልጽገናል ነው ይታወቃል። የኢትዮጵያ ምድር ላይ ህዝብ የሚበላው የሚጠጣው አቶ በጣም ችግር ላይ ነው። ድሮ ጥኒጥዬ ብር ልከህለት ይረካ የነበረ ህዝብ አሁን ከበድ ያለ ብር ልከህለት ራሱ ምን ላርግበት ነው የሚል። አሁን ይሄ ቤተሰብ ጋር ምናምን ሳንቲም ስንልክ ድሮ የነበረው ደስታና አሁን ያለው ደስታ አንድ አይደለም። ድሮ በትንሽ ነገር ይደሰታል በቃ። አሁን ግን የለም። ያንን የኑሮ ውድነትን እያንከባለለ ህዝብ ላይ የጫነን ስርዓት ስለመበልጸጉ ሲለፈልፍልን የሚውል ልጅ ነው። እና ስለ ሞፈሪያት ያወራውን ላስደምጣችሁ። ሞፈሪያት ለስልጤ ህዝብ ውሃ ለማስቆፈር አሁን ዓለም ገበያ ላይ የውሃ ችግርን ለመፍታት የዓለም ገበያ ልጆች አጠቃላይ የስልጤ ልጆች እንቅስቃሴ ጀምረዋል። ያንን የውሃ ችግር ለመፍታት ብር የላትም፣ ግን ስሟን ለመገንባት ስልጤ ምድር ላይ በነገራችን ላይ እኔ የተወለድኩበት አካባቢ ምርጫ ክልል ላይ ነው የምትወዳደረው፣ ማለፍ የለባትም። ለሳንኩራው ችግር እኔ የተወለድኩበት አካባቢ ተወዳዳሪ ብትሆንም ለሳንኩራውም ችግር ተጠያቂ ነች። ሳንኩራ አካባቢ ምርጫ ክልል ላይ የተወዳደሩ ሰዎች ተጠያቂ ናቸው። የሳንኩራ ተወላጆች በጣም በጥንቃቄ በቃ አሁን ይሄ የተፈጠረውን ችግር እየፈታችሁ ሌላ ችግር እንዳይፈጠር ሌላ የተሻለ አመራር የራሳችሁን ሰው በቃ የራሳችሁን ለእኔ አሁን ችግሩ ብልጽግና መሆናቸው አይደለም። ከብልጽግና ጋር ሆነው ለህዝባቸው ባለመሰራታቸው ነው። ለምን ብልጽግና አይሆንም? ከነሱ ውጭ የሆነ ተወካይ ካለ ምረጡ። ካልሆነ ግን ሌሎች ፓርቲዎች ጋር አይናችሁን አዙሩ። ኢዜማ ሲቀር ማለት ነው። የኢዜማ ተወካይ ሆኖ ስልጤ ላይ ሊወዳደር የመጣ እሱ መልአክ ቢሆን ራሱ አትምረጡት። ይሄ እንደ ወንድም ያለኝ ትእዛዝ አይደለም። ይሄ እንትን ነው ምንድነው የሚባለው? ምልከታይን ነው ማሳያችሁ። ብልጽግናም ቢሆን እነዚህ ካረጁ ለ37 ዓመት አናታችን ላይ ከተቀመጡ ሰዎች ውጪ ብልጽግናን ወክሎ የሚመጣ ተወዳዳሪ ካለ ምረጡት፣ ችግር የለም። አዲስ ፊት አዲስ አስተሳሰብ ነው። ከብልጽግና ጋር ሆኖ የስልጤን ችግር ለመፍታት የሚሰራ ሊሆን ይችላል። እኔ ይሄን ፓርቲ ምረጡ አይደለም፣ እነዚህን ሰዎች አትምረጡ። ሪድዋን
ሪድዋንን እንዳትመሩት በጭራሽ። የሚወዳደርበት የምርጫ ክልል ላይ መመረጥ የለበትም። ሙፈሪያት እኛ ቅበት ጋር ነው የምትወዳደረው፣ መመረጥ የለባትም። ፋጤ ስርሞሎ ዳሎቻ ነው የምትወዳደረው፣ መመረጥ የለባትም። በቃ ቤትም ይሁን አሮጌ ፊት ካያችሁ ለ37 ዓመት ከኢህአዴግ ጋር ሲሰሩ ቆይተው ፊታቸውን ቆዳቸውን ቀይረው እንደ ስስ ተገልብጠው ከብልጽግና ጋር የዞሩ ለፖለቲካ ርዕዮታቸው እንኳን ታማኝ ያልሆኑ ሰዎች ለእኔ ይሰሩልኛል ብላ አታስብ እና